ሰላም ከኋላ ማን እንደመታች አወቀች። ቃል እንደመታቻትና ሁሉን ነገር እሷ አጠገብ ሆኖ ያወሩትን ገደልኳት ብላ ስትናገር ሁሉን ነገር ወደ ኋላ ተመልሳ አስታወሰች። ሰላም ሰላም ብያለሁ። ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። እንደዚሁም ደግሞ ቅንነት ለራስ ነው እና እኔም ብታበረታቱኝ መልካም ነገር ብታረጉ መልካምነት እንደ ጥላ እየተከተለ እየሄደ ለእናንተ መልካም ነገር ይደረግላችኋል እና ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ ደግሜ ደጋግሜ በአክብሮት ጠይቃችኋለሁ። እንግዲህ የእናት በጣም በሚያሳዝን ነገር የእንትን ድራማ እንግዲህ ቀጥሏል ማለት ነው። አሁንም በጣም ነው የምንወደው ድራማ ማለት ነው። ያደራ ድራማ ምንድን ነው የተፈጠረው ሲባል እንግዲህ ብሌን አዘን ከቤቷ የማይጠፋ በችግር በጭንቀት ውስጥ ያለች ሁሌ ማልቀስ ሁሌ ማዘን በጣም በሚያሳዝን ነገር ሰላም አገኛለሁ ብላ ስታስብ ሰላም የላትም። ሰላሟን ኬት መጥቶ ሰው እንደሚደፈርስባትም አላቅም ማለት ነው። እንግዲህ ጋሽ ባይሉ የሚባለው ሰውዬ በንሰሞለታ ያው ቤት ውስጥ ይሄ እሱ ጋር ሄዳ በፎከሮቹ ፍካሩ ምክንያቱም እናቷን ስላገተባት በሱ ተናዳ ጋሽ ባይሉ ጋር ሄዳ አስፈራርታው ነበረ። በዛ የተነሳ እንግዲህ ጋሽ ባይሉ በጣም ቂመኛና በቀለኛ ስለሆነ ብሌንን በጣም በሚያሳዝን ነገር ያላደረጋት ነገር የለም ማለት ነው። አንደኛ እናትየዋን አሳገተባት፣ ሁለተኛ ነገር ደግሞ ራሷንም መግደል ነበር የፈለገው ማለት ነው። ብሌንን ግን ደግሞ ንቅ አድርጎ እንግዲህ ነፍሷ እስከምትወጣ ድረስ ነበረ እያነቃት የነበረው ማለት ነው። ወይ አንቺን ገላለሁ ወይ እናትሽን ገላለሁ እያላት ነበረ። በዛን ጊዜ እንግዲህ ሰላም ካለችበት ከክላሷ ወጥታ ብሌን ስትፈልጋት ነበረ ማለት ነው። ጩኸቱ የብሌን ጩኸት እንደሆነ ከክላስ ውስጥ ድምፅ እንደሰማች ከክላስ ውስጥ ወጥታ ነበረ ማለት ነው። ግን ደግሞ ተነስታ ቃል እኔ ነኝ እኮ የሆነች አይጥ መታች ብላ ብትነግራትም ፈቃደኛ አልነበረችም። ድምጽ እኮ የሰማሁት እኔ የብሌንን ድምጽ ነው እያለቻት ነበረ ማለት ነው። በጣም በሚያሳዝን ነገር እንግዲህ ቃል የምታደርገው ነገር ሲጠፋባት፣ ምክንያቱም እዛ የብሌንን ክላስ ከፍታ ተገባች። ጋሽ በኃይሉ ምን እያደረገ እንደሆነ ነገሮች ሁላ ስለሚጋለጥባቸው እንግዲህ ቃልም ደግሞ ማን ነው ቤት ውስጥ በሩን ከፍቶ ያስገባቸው የሚባል ጥያቄ ስለሚመጣባት ሁሉ ነገር ግራ ስለገባት ብድግ አድርጋ እራሷን ነበረ የመታቻት ማለት ነው። ወይዘሮ ሰላምም እንግዲህ ፌንት ነቅላ ወደ ኋላ ነበር የወደቀችው ማለት ነው። በጣም በሚያሳዝን ነገር እንግዲህ በጣም ደንግጣ ነበረ ማለት ነው። እቹ ቃል የምትባሏ ሴትዮ በጣም ደንግጣ ነበረ። ወይኔ ምን ይሻለኛል እያለች እያለች እያለቀሰች ነበረ ማለት ነው። እጄን በእጄ በላው፣ ወይኔ ገደልኳት፣ ምንድን ነው ምን ይሻለኛል እያለች በጣም እያለቀሰች ነበረ ማለት ነው። ጋሽ በኃይሉ ደግሞ ቆይ እስቲ ምንም ነገር እንዳትይ ያለውን ነገር እናያለን፣ እስኪ ምንም አትሆንም እያላት ነበረ ማለት ነው። ከዛን እንግዲህ ብድግ አድርጓት ወደ ክላስ ነበረ ወደ ሳሎን ነበር የወሰዷት። ሳሎንም አስገብተው አስተኝቷት ነበረ ማለት ነው። እንግዲህ ቃል በጣም ነው የደነገጠችው። ሞተች በቃ ትሞታለች ብላ ነበር ያሰበችው። በጣም እያለች ስቅስቅ እያለች እያለቀሰች ነበረ ማለት ነው። በጣም በሚያሳዝን ብሌንም በጣም በሚያሳዝን እኔ እዚህ ሆኜም በጣም ተወጂ ነበረ፣ አሁንም ግን እኔ ልታደኝ ብለሽ ወደ እኔ መታሽ፣ ይሄ ሁላ መጥፎ ነገር በህይወትሽ ላይ ደረሰ እያለች በጣም እሷም ስቅስቅ ብላ እያለቀሰች ነበረ ማለት ነው። እሷን እያየቻት በጣም በሚያሳዝን ነገር እንግዲህ ሳሚ እንደዚህ ይላል። እኔ ቆይ ለምንድን ነው አንቺን ሳይሽ በጣም እንደዚህ የራራሁት? ምን አግኝቼ ነው ግን ግራ የገባኝ ነገር ለምንድን ነው እኔ አንቺን ሳይሽ በጣም የምሳሳልሽ? ብሌን እናትሽ መሆኗን ብታቂ ኑሮ
ምን ይሰማሻል? ውስጥሽማ ታውቋል። ውስጥሽ ቢያቅ ነው እንደዚህ ለእናትሽ እያለቀሽ ያለሽው እያለ በጣም እያዘነላት ነበረ ማለት ነው ሳሚ። ከዛን ጋሽ ኃይሉ አሁንም ተናዶ ምንድን ነው ያደረገው መሰላችሁ? ጭራሹኑ ብሎ አሁንም ሊመታት ነበረ፣ እንቅ ሊያደርጋት ነበረ ማለት ነው። ከዛ ሊያንቃት በነበረበት ሰዓት ሳሚ ከፊቱ ሄዶ ይቆማል ማለት ነው። ለምንድን ነው የምትቆሙ? ለዚች ለገረድ እና ለሰራተኛ ለበረሮ ነው እንዴ ፊቷ ሄደክ የምትቆሙ? ይለዋል ማለት ነው። አይ እኔ ላንተ ብዬ ነው፣ ምክንያቱም እሷን እዚህ ስታንቃት ሰላም ብትነቃ ላንተ በጣም አስቸጋሪ ነገር ስለሆነ ከዚህ ነገር መቆጠብ አለብህ ብሎ ይለዋል ማለት ነው። ከዛም በኋላ እንግዲህ ሰላምም ካለችበት ትነቃለች ማለት ነው። ስትነቃ ጋሽ ባህሉም እያስካካ እህቴ ነቃሽ እንዴ የኔ ውድ የኔ እህት እያለ ሲያባብላት ነበረ ማለት ነው። እንዴ ባህሉ ምንድን ያመጣክ እዚህ እያለችው ነበረ ማለት ነው። እዚህማ የመጣሁት ብልጽ እዚህም ያመጣሁት እኮ ቃል ተርጣኝ ነው፣ የጠራችኝ ደግሞ ፌንት ነቅላለች ወድቃለች ብላ ስትለኝ ጠርታኝ ስትጠረኝ ወደዚህ መጣው ብሎ ይላታል ማለት ነው። ወይኔ ወንድሜ በጣም ነው የማመሰግነው፣ በጣም ነው የማከብርክ እያለችው እሱንም ቃልንም በአንድ በኩል አድርጋ ስትስማቸውና ስታመሰግናቸው ነበረ ማለት ነው። እናንተ ናችሁ እኮ ከጎን ያላችሁት፣ እናንተ ባትኖሩ ማናለኝ እያለ ነበረ ማለት ነው። በጣም በሚያሳዝን ነገር እንግዲህ ቃል የምትባሏ ሴትዮ ራሷ መታት ራሷ እንደዚህ ደረጃ አድርሳ ስታስመስል ነበረ ማለት ነው። ምክንያቱም ወይኔ በቃ እናቴ ብትሞች ቢኖሩ የሆነ ነገር ብትሆኝ ቢኖሩ ምን ሆን ነበር እያለች እያሽቀበጠች እና በጣም በሚያሳዝን ነገር እንትን እያለች ነበረ ማለት ነው። እንግዲህ ሰላምዬ ምንም አትሆኝም የኔ ልጅ፣ የኔ ምንም አልሆንብሽም፣ ሁሌም ካንቺ ጋር ነኝ እያለቻት ነበረ ማለት ነው። በጣም በሚያሳዝን ነገር እንግዲህ ብሌን ደግሞ ምን ትላለች? ምን አይነት አስመሳይ ዋነሽ! በጣም በሚያሳዝን ነገር ራስሽ መተሻት ደግሞ አሁን ታስመስያለሽ እንዴ እያለቻት በውስጧ ለምን የዚህን አክል ክፋት ክፉ ትሆናለች ምናምን እያለች ነበረ ማለት ነው። ቃል ለምንድን ነው እንደዚህ አይነት ክፉ ሆነችው? ለምን የዚህን አክል ክፉ ሆነች እያለች ነበረ ማለት ነው። በጣም በሚያሳዝን ነገር እንግዲህ ከዛን ምንድን ነው የተፈጠረው ሲባል እንግዲህ ዳግምዬ ደግሞ ገንዬን በማሳገቱ ለብሌን እነግራታለሁ እያለ ነበረ ማለት ነው። ክላስ ውስጥ ሆኖ ከራሱ ጋራ ሲመካከር ነበረ ማለት ነው። ካሁን እነግራታለሁ፣ ካሁን ሁሉን ነገር እላታለሁ እያለ ነበረ ማለት ነው። እንግዲህ ክላስ ውስጥ ሆኖ ሲመካከር ከራሱ ጋራ አንዱ ግማሽ ጎኑ አልንገረው፣ ግማሽ ጎኑ አልንገራት፣ ግማሽ ጎኑ እነግራታለሁ እያለ እያዘነ ነበረ ማለት ነው። በስተመጨረሻ ግን ምንድነው ያደረገው? ወስኖ ብሌንን ለመናገር ወደ እሷ ጋር ሄዶ ነበረ ማለት ነው። ሲሄድ ግን ሌላ መጥፎ ነገር ነው የተፈጠረው ማለት ነው። ቤተሰቦቼ ግን እዛ ሳይደርስ ከዛም በኋላ ከዚህም በፊት ምንድን የሆነው መሰላችሁ? ሰላም ካለችበት ከተነሳች በኋላ እንግዲህ በማግስቱ ብሌንን ትጠራትና ብሌንዬ ወዬ በእናትሽ በምትወጃት እናትሽ ማይሊን ትላታለች ማለት ነው። ምንድን ነው እምልልሽ ስትላት የምጠይቅሽ ጥያቄ መልስ እንድትመልሽልኝ እፈልጋለሁ። ምንድን ነው መልስ የምመልስልኝ ስትላት ትናንትና ምን ልትነግሪ ነበረ እኔን የጠራሹ ትላታለች ማለት ነው። እንዴ እሱ ነው እንዴ ብላ በጣም ብሌን በሀሳብ ውስጥ ሄዳ ነበረ። አሁን እኮ ብነግራት እሷም አታምነኝም፣ ምክንያቱም ጋሽ ባህሉ እንደዚህ እያደረገብሽ ነው፣ ቃል እንደዚህ እያለች ልጅሽ አይደለችም ብዬ ብነግራት በጣም ነው እኮ የምታመነጫጭቀኝ ወይ ደግሞ የምትሰድበኝ። አርፌ ብቀመጥ ይሻላል፣ ደግሞ ከተናገርኩ እናቴንም ይገሉብኛል እያለች ነበረ ማለት ነው፣ በውስጥ ማለት ነው። ከዛም በኋላ እንግዲህ ወይዘሮ ሰላምዬ ምን ሆንሽ ነው ያልኩሽን ነገር መልስ መልሽልኝ ትላታለች ማለት ነው። ቃል ደግሞ በር ላይ ቆሞ እያዳመጠቻት ነበረ ማለት ነው። የምነግርሽ ነገር እትዬ ትናንትና እኮ ፈለኩሽ እኮ
አንድ 2000 ብር ቸግሮኝ ለእናቴ ልጠይቅሽ ነበረ። ለዛ ነው ስፈልግሽ ነበር። እውነት ለ2000 ብር ብቻ ነው ስትፈልግኝ የነበረው? አዎ ለ2000 ብር ብቻ ነው የምፈልገው። ከዚህ በላይ ከአንቺ ምንም ነገር የምፈልገው ነገር የለም ትላታለች ማለት ነው። ይሄማ የራስሽ ብር ነው፣ አንቺም እኮ እየሰራሽ ነው እያለች 2000 ብሩን እንግዲህ ቆጥራ ትሰጣታለች ማለት ነው። በጣም በሚያሳዝን ነገር ብሩን ከወሰደች በኋላ እንግዲህ ብሌንሻ ምንድን ነው የተፈጠረው ሲባል ወደ ኩሽና ትገባለች ማለት። ወደ ኩሽና ስትገባ ተከትላት ቃል መታ ነበረ። ቃል እንደ አንቺ ምንድን ነው ዋሽተሽ አታውቂም እንደ የምትንቀጠቀጩ እያለቻት ነበረ ማለት ነው። አንቺ ለሚዋሽማ ውሸት ምንም አይደለም፣ ለማይዋሽ ሰውማ በጣም መጥፎና መጥፎ እንደሆነ ነገር የታወቀ ነው። ዛሬ በጣም የሚያስጠላ ቤተሰብዬ